ቴዲ ጋር አትመጣጠኑ። ቴዲ እውነቴን ነው ወንበር ላይ ከተቀመጠው ከዶክተር አብይ በላይ ኢትዮጵያ የኛ ጀግና ነው ብሎ የሚያወሩት ሰው አርቲስት መብት የሚከበረው እኔ በተሰደብኩበት ነው። ኦኬ ተልተል መሰደብ የለበትም እና እንደዛ እዛ ደረጃ የደረሰ ሰው መቀጣት አለበት። ቢዝነስ ነው አይደለ? ቢዝነሱ ይዘጋል። ሶስት ትዳርህን አፍርሰክ ዛሬ ሚዲያ ላይ ቁጭ ብለክ ሰዎችን ስትመክርና በሰዎች ጠበቃ ሆነክ እንደዚህ ያዙ ይልቀቁ ስትል አይከብድም? ሰላም እንዴት ቆያችሁልኝ? ሞዳችሁ የቻናል የተከታታዮች ክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አልበሙን ሊለቅ መሆኑን ተከትሎ ሰሞኑ በጣም ከባድ የሆነ ውዝግቦች ተፈጥረዋል ማለት ነው። እንግዲህ እንደምታስታውሱት ሊሰጠው የነበረው መግለጫ በአርቲስት ቲቪ በኩል እንዲቋረጥ ተደርጓል። በሌላ በኩል ደግሞ እንዲሁ በሰዋሰው በኩል ነበር እስከዛሬ ሙዚቃዎቹን የሚለቀውና ከነሱ ጋር በሁለቱ ትራኮች ምክንያት ውለታቸው ተቋርጧል ማለት ነው። ይህንንም ሰምታችኋል። አሁን ደግሞ ሌሎች ከበድ ያሉ ውዝግቦች ተፈጥረዋል። እሱን የደገፉም እንዲሁም ከሱ በተቃራኒ እየተቹት ያሉትም አሉ ማለት ነው። ይህን አብረን እናያለን። በሌላ በኩል ደግሞ ሄለን ቅድም እንዳቀረብኩት የጃኒን ቤተሰቦች እንዴት እንደዚህ ታደርጊያለሽ እያለች ስተች ነበርና አሁን የሷን እናዘጋለን እርምጃ እንወስድባት ጉሮሮዋ ላይ ነው ምን ቆመው እየተባለ ይገኛል። ምንድነው ሊወሰድባት የታሰበው እርምጃ የሚለውንም እዚሁ አሳያችኋለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ፣ ላይክ ሼር ያረጋችሁ ጀምሮ ወደ ቪዲዮቹን ሂድ እንመለሳለን። ክቡር ጠቅላይ ሚኒስትር ዶክተር አብይ በዚህ ለውጥ እንደዚህ የሰራ የሚተቹ አሉ፣ አይጠፉም። እኔ ደግሞ በጣም የተቹኝ ነው። በጣም ማለት ያው በጣም ብዙ አለ፣ ጥሩ ብዙ አለ፣ ግን ትችትም አለ ነው። ግን የሚተቹት ደግሞ በጣም በሚያስቅ ሁኔታ እነሱ የኛ ጀግና ነው ብሎ የሚያወሩት ሰው አርቲስት መብት የሚከበረው እኔ በተሰደብኩበት ነው። ኦኬ እኔ ተሰድቤም ቢሆን ግን የሙዚቃ ወይም የአርት መብት ይከበራል። ቫልዩን የሰጠውን ወይም ይሄንን ለሙዚቃ ወይም ለአርቱ ወይ ለጥበብ ቫልዩ የሰጠውን አካል የሚጠላ ወይም እንትን የሚል ነው እኔን እንትን የሚያደርገው። እሱ ግን ቢሆን ጥበብን ቦታ የሰጠውን መንግስትን የሚጠላው ቢሆንም ግን እሱ ደግሞ የኔ ሰው ነው የኔ ጀግና ነው ብሎ ያሞካሸው አርቲስት መብቱ የሚከበረው በዚህ ወይ ነው። ስለዚህ ለተጠግቼ አብሬ አግዤ ምን ብዬ የአርቱም መብት ከተከበረ ባለ ተጠቃሚው ያኛው ጀግናው እነሱ የሚሉት ነውና ይሄው ነው። ሙዚቀኛ እንደዚህ እድል ተሰጥቶት አያውቅም። እንግዲህ 30 ምናምን ዓመት ሆኖኛል። ከልጅነት ጀምሮ አውቃለሁ። እኔ ማስበው አንድ ሰው አንድ አርቲስት አገሩን የሚወድ ከሆነ የምር አገሩን የሚወድ ከሆነ ደግሞ አርቱን የሚወድ ከሆነ ሁለቱም ጋር አርቱም ጋር የሚሰራው ነገር መንግስት ጋር ተዘግቶ ነው መጠየቅ ያለበት። ጥያቄ ካለ ቀርቦ ነው ያገዘው አብሮ እየሰራ ግዴታ ዝም ብሎ ከውጪ ወይ አጌንስት ሆኖ ወይም ተቃዋሚ ሆኖ አይደለም። እሱ ደግሞ ብዙ ጊዜ ኢትዮጵያ ውስጥ ደግሞ ጀግና የሚባለው ታውቃለህ፣ ያው ተቃዋሚ ሆነ በትክክል መተቸት ብቻ አንቲ መሆኑን ተቃራኒ ሳይድ ይዞ የተሰራ ያለው ነገር ማጣጣል ነው ጀግና የሚያስብል አይደለም። የተሰራ ያለው ለውጡን አሁን ያለውን ጥሩ ነገሩን አፕሪሺየት ያደርግ፣ ስተትም ካለ ግን አብረህ ቀርበህ የተናገርክ ነው መሆን ያለበት። ስለዚህ ሙዚቀኛ ይመለከተዋል ነው። ጥያቄም ካለ ደግሞ ቀርበህ ነው የምጠይቀው እንጂ ተደብቀ ለውጭ ላለው ወይም ሌላ ለተቃዋሚ ሰዎች ጋር ቢዝነስ ለመስራት በሚል አይነት ተደብቀ ከዛ ግን ጥያቄንም ቀስ ብለህ መጠየቅ ፈርተ ወይም ከዛ ከታየ ሌላ ችግር ነው ብለህ ራስን ቢዝነስን ያሰብክም እንደዚህ አይነት ነገር አይሆንም። ልክ አይደለም። ጥያቄዎች አሉ፣ ቀርቦ መጠየቅ ነው ያለበት። ከመንግስት ጋር አብሮ መስራት ግዴታው ነው። መንግስትን ማገዝ አለበት። መንግስት ሀገርን የቀየረ ነው። በእኔ አመለካከት ኢትዮጵያ የተቀየረች ነው፣ በጣም ያደገች ነው፣ የተሰራ ነው፣ ብዙ ነገር ብዙ ለውጥ የመጣ ነው። ይሄን መካድ አችልም አይደለ? በዚሁ ደግሞ አንደኛ አርቱም ደግሞ አብሮ ቢቀየር ደስ ይላል። ሁሉም ቦታ የተቀየረ ስለሆነ አርቱም በዛው አብሮ ቢቀየር ደስ ይላል። አሁን አዲስ አበባ ደስ አይልም ተቀይሮ እንደዚህ የሚያምር ነገር እያየ ነው። አርቱም አብሮ ቢያድግ ደስ አይልም? የሚመጥን ሲሆን ነው። ሌላ ሁሉ ዓለም የደረሰበት አርት ኢትዮጵያ ውስጥ ግን ስቲል ኬንያ የደረሰበትን ወይም እዚህ ጎረቤት ሀገር ታንዛኒያ ያለበትን አልደረሰም። ዝም ብሎ መስፈን ሙዚቃ ዝም ብሎ ማውጣት ብዙ ጥቅም የለውም። አርቲስቱ ተቸግሬያለሁ ያለ ነው፣ ገንዘብ የለም፣ መብት ያልተከበረም ምናምን የሚል ከሆነ ለምን መብቱን መንግስት ጋር ቀርቦ አይጠይቅም? መንግስት ጋር ጠጋ ማለትን እንደ እንትን ያያል። ከዛ መብቱን ደግሞ እንዲከበርለት ይፈልጋል። ቴዲ ጋር አትመጣጠኑ። ቴዲ እውነቴን ነው
ወንበር ላይ ከተቀመጠው ከዶክተር አብይ በላይ ኢትዮጵያ ላይ ቴዲ አፍሮ ክብር አለው። እውነቴን ነው የምነግርህ፣ ቃል በቃል ቴዲ አፍሮ ወንበር ላይ ሀገር ከሚመራው ሰውዬ በላይ የኢትዮጵያ ሕዝብ ያከብረዋል። ይህ ነው ትልቅ ክብር ማለት ይሄ ነው። ከክብር በላይ ወንበር አይደለም። ወንበር ሳይሆን ንግስና፣ ያንተ ማንነት ነው ንግስና። ስለዚህ ቴዲ አፍሮ አብሶሉትሊ ከዶክተር አብይ በላይ ንግስና አለው ኢትዮጵያ ላይ። አንድ ስዳ ስለዚህ መንግስት ቢያኮርፍ ምን ቢል ቴዲ አፍሮ በሚያወጣቸው ነገሮች ላይ ዛሬ አዲስ አይደለም። መጀመሪያ ላይ ራሱ ቴዲ ተናግሯል። ታስታውሱ እንደሆነ ብዙ ግርግር ተፈጥሮ ነበረ። ኢሳያስና አብይ ዱቅ ብለው ባሉበት ጊዜ አስታውሳለሁ። ቴዲ አፍሮን ሰው ነው የጠራው። ሰው ነው ቴዲ አፍሮ ይናገር ተብሎ ቴዲ አፍሮ በተናገረ ጊዜ አኩርፈዋል። በኃይለኛ ነው ያኮረፉት። እና ቴዲ አፍሮ ብዙ ጊዜ ኢትዮጵያ ላይ ኮንሰርት አያዘጋጅም። ካያችሁ ኮንሰርት የለውም። ቴዲ አፍሮ ኢትዮጵያ ላይ ኮንሰርት የለውም። ሀገሩ ነው። በጣም ትልቅ ክብር አለ፣ ትልቅ ነገር አለ። ሀገሩ ላይ እንኳን እንዳልኳችሁ ከህዝብ ጋር ስትሆን መንግስት ይጠላል። መንግስት የህዝብ እንዳልሆነ በዛ ታየዋል። መንግስት የህዝብ አይደለም። ከህዝብ ጋር ስለማይሰሩ መንግስት ከህዝብ ጋር እየሰሩ አይደለም። ቴዲ አፍሮ በሙዚቃ በአርቱ ብቻ ከህዝብ ጋር አንድ ላይ የሆነ ቦታ ተጎዳ ሲባል አውጥቶ ገንዘብ የሚሰጥ ወንድም ነው። ከህዝቡ ጋር የማይነጣጠል ሰው ነው ቴዲ አፍሮ። ስለዚህ ማንም ኢትዮጵያ ላይ ለንግስና ቢመጣ የቴዲ አፍሮ ንግስና ቦታን የሚወስደው የለም። አርቲስት ነው፣ ጥበበኛ ነው። በጥበብ በልጧቸዋል። በወንበርም ቴዲ አፍሮ በልጧቸዋል። በልጧቸዋል። በቃ እስቲ ቴዲ አፍሮ አገር ይምራ ይባል ይምራ ነው የሚለው ሰው። ምንም ፖለቲካ አያስፈልገውም። የሰው ፍቅር ነው ሀገር የሚያስመራው። የሰው ፍቅር እውቀት አይደለም። እኛ እናትና አባቶቻችን ሲያሳድጉን በጣም በጥልቅ እውቀት አይደለም፣ በፍቅር ነው ያሳደጉን። ፍቅር ነው ከእውቀት የሚበልጠው። ፍቅርን ስላልተማራችሁ ፍቅርን መስጠት አትችሉ። ሌብነቱን፣ ዘረፋውን፣ ማንጓጠጡን፣ ማሽሟጠጡን ትችሉታላችሁ። ፍቅሩን ግን አትሰጡም። እንዳልኳችሁ አፈር የመሳሰሉ እናንተ ፊት ለፊት ቢቀርቡ ራሱ ለብልጽግና ተብለው ቢቀመጡ ሰው ፊት የማይቀርቡ መሀይም ሰብስባችሁ ባክግራውንዳቸው ኤጁኬሽናል ባክግራውንድ ዚሮ የሆኑ ሰዎች ሰብስባችሁ ካድሬ አድርጋችሁ ሀገር መምራት። ስለ አልበሙ የሆነ ነገር በል። አልበሙን ንጉሳችን ስለሚያወጣ አራዝመኗል። አልበማችን ተራዝሟል። እኔ የቴዲ ሙዚቃ መስማት እፈልጋለሁ፣ ደ ኪንግ። ስለዚህ አራዝሜዋለሁ። ግን ያው ከአልበም ያልተናነሰ ሲንግል ቡም 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 ቡም። ወደ ሌላኛው ጉዳይ ከመሄዳችን በፊት እንግዲህ ጠቅለል ለማድረግ ያክል የቴዲ አፍሮ ሙዚቃ ሊወጣ መሆኑን ተከትሎ በመንግስት ፖለቲካ ውስጥ የሚገኙ አብዛኛዎቹ ሰዎች እየተቃወሙ ይገኛሉ ማለት ነው ቴዲ አፍሮን። ከነዛ ውስጥ ካሙዙ ቀጥታውኑ ቴዲ ነው እየተናገረ የሚገኘው እየተባለ መሆኑን አስመልክቶ ነው ያቀረበው። ከዛ በተጨማሪ በኪነ ጥበብ ባለሙያነቱ የምናውቀው ነብዩም እንዲሁ ከበድ ያለ ትችትን ማቅረብ ችሏል ማለት ነው ቴዲ አፍሮ ላይ። ወጣት ዮናስም እንዲሁ በፖለቲካው ዘርፍ የምናውቀው በህወሓት ጊዜ በህወሓት ጦርነት ጊዜ ጸጥ በማለቱ ምክንያት ነው ቂም የተያዘበት በመንግስት በኩል እያለም ይገኛል ባሰፈረው ጽሁፍ መሰረት። ከዛ ውጭ በጣም ብዙ ታዋቂ አርቲስቶች እንዲሁም በሌላ ዘርፍ የሚታወቁ ሰዎችም የቴዲ አፍሮን ሙዚቃ በጉጉት እየጠበቁ መሆኑን ተናግረዋል ማለት ነው። ቬሮኒካ ዳነ ንጉሱ እያሉ እንዲሁም እነ ያሬድ ነጉም እንዲሁ በጣም ብዙ ሰዎች በጉጉት እየጠበቁ መሆናቸውም ብዙ ቲክቶከሮችም እንዲሁ ጭምር እየገለጹ ይገኛሉ ማለት ነው። መወዳችሁ ቤተሰቦቼ ሞጣ ቀራኒዮ በጣም በኃይለኛው እየተቸው አይቼዋለሁና ቪዲዮውን አሁን ማግኘት አልቻልኩም ስፈልገውና እናንተ ቪዲዮውን ካገኛችሁት ቴዲ ሐዋሳ ቤት ሲናገር የነበረውን ቴሌግራም ቻናሌ ላይ አለላችሁ፣ ባዮ ላይ ቴሌግራም ቻናሌ ላይ አለላችሁ፣ እዛ ጋር ላኩልኝ። መወዳችሁ ቤተሰቦቼ ወደ ሌላኛው ጉዳይ እንግባ። የእናንተም ሐሳብ አስቀምጡ። ቤተሰብ ሁላችሁ እንዴት ናችሁ? 770 ቤተሰብ አለ። በጣም ደስ ይላል። እኔ ሶፊዬ ነገ ቀጠሮ አለን እኔ ቤት፣ እሱን ለማስተላለፍ ነው የመጣሁት። በጣም ብዙ ሰው ነው ያለው እና ይስሙት። በዛው 8 ሰዓት ላይ ኢስተርን ታይም 8 ፒኤም ሁላችንም የጃና የአዶናይ ፋሚሊዎች እንሰበሰባለን። ከዛ ይህንን ጉዳይ እንቀጨዋለን ማለት ነው። ማንም እንዳይቀር። ለምን ይነሳል አቴንሽን አትስጡ ምናምን ሳይሆን
ከራስ ጋር እንደፈለግሽ እዚህ ራሳችንን እዚህ ሶሻል ሚዲያ ላይ መተን ኤክስፖዝ እስካደረግን ድረስ እኔ ሶፊን የመናገር መብት አለኝ። አሚን ስልሽ በቃ ይሄ ልክ እንደ ሰፈር ማለት ነው። በመንገድ ላይ ስታልፊ የሆነ ሰው ይዞሽ እንደሚሰድብሽ እንደሚያወራሽ እንደዛ አይነት ድባብ መፍጠር ይቻላል። ግን ማንም ቢሆን በተለይ እናት ወደዚህ ፕላትፎርም መታ በዚህ ደረጃ መብጠልጠል መሰደብ የለባትም እና እዛ ደረጃ የደረሰ ሰው መቀጣት አለበት። ቢዝነስ ነው አይደለ? ቢዝነሱ ይዘጋል። እንደዚህ አይነት ቢዝነስ የለም። በቤተሰብ የሚሰራ ቢዝነስ የለም። ነገ 8 ሰዓት ፒኤም ላይ ኢስተርን ታይም እኔ ቤት ላይ ላይቭ ኢቨንት ይኖረናል። ትልቅ ስራ የሚሰራበት የመጀመሪያ ሙከራ ነው። እንግዲህ እንሞክርባታለን እንዳይጥ እቺን ለማለት ነው የገባሁት። በጣም ቢዚ ነኝ ሶፊዬ። እሺ ብላኪ የአራት ልጆች አባት ነው የኔ አራት ሁለት ከስችኛ አንድ ኢትዮጵያ ካለው ሲናገር የነበረው ይሄ ነው ጋይስ። ፎቶ የአራት ልጆች አባት ነው ብራዘር ትንሽ ምክር ልስጥ ብዬ ነው። የአራት ልጆች አባት ነው። የ15 ዓመት ልጅ አለ። ከዛም ከ15 ዓመት የ20 ምናምን ዓመት ልጅ 18 ዓመት ልጅ አለች። ከዛም የአራት ልጆች አባት ነው። ሚዲያ ላይ በዚህ ደረጃ ስለሌላ ሰዎች ልጆች በዚህ ደረጃ ጋይድ ላድርግ ለመንከር አይከብድም? 3 ትዳርህን አፍርሰህ ዛሬ ሚዲያ ላይ ቁጭ ብለህ ሰዎችን ስትመክርና በሰዎች ጠበቃ ሆነህ እንደዚህ ያዙ ሊቀቁ ስትል አይከብድም? ህይወትም ላይፍም አመራርም ትእዛዝም ከቤተሰብ ይጀምራል። የራስን ቤተሰብ ቀጥ አድርገን ማስተዳደር ያልቻልክ ሰው ዛሬ ቲክታክ ላይ መጥተህ ቦስ ልሁን፣ የእንትና አምባሳደር ልሁን፣ የእንትናን መሪ ልሁን ምናምን ማን ነው የሾመህ? አልገባኝም። ምንድን ነህ? መጀመሪያ 4 ልጆችን ተንከባከብ። ቲክታክ ላይ ቁጭ ብለህ ትእዛዝ ከመስጠት በፊት አይከብድም እንዴ ጋይስ? አዶናይም ስትናገሩ ይመጣል መነጽር ነው። ዩ ሲሪየስ ማለት ሚዲያ ላይ አይምጡ አመጣው አይሰጡ አንዳንድ ነገራቸው ከፈለጉ መጀመሪያ ከቤተሰብ ይጀምራል። እሺ ያንተን ቤት ሳታስተካክል ሚዲያ ላይ መጥተህ ባወራው አክሰንት ስላልክ አንተ መልካም ነህ ለእንዳንተ አይነቱ ሶሻል ሚዲያ ተከታይ እንጂ ለእንደኛ አይነት አይደለም። ሀሳባችንን በግልጽ እንናገራለን። መናገር የፈለግነውን እንናገራለን። እስኪ እያላችሁትን እየፈለጋችሁትን አድርጉ። እኔ በጣም ነው የምታስቁኝ ጋይስ። ሰው ሲናገር ለምሳሌ ዛሬ ከቤተሰቦቿ ጋር መጣች እራት ልትበላ ጋይስ፣ እኔ ራሱ ዛሬ ሄድባት አይደለም ጋይስ፣ ታምጣችሁ ፍርጥ ብላችሁ ትሞታላችሁ። ያየነውን እንናገራለን እንዴ። አልገባኝም። እናንተ ስታወሩ እናንተ ስታሳዩ ደጋፊና ወዳጅ ስላላችሁ ኦ ማይ ጋድ ጂኒሶች ኪዩቶች፣ እኛ ስናወራ ወንጀለኛ። ዩ ሲሪየስ አልገባኝም። የተለየ ኢንተርኔት ነው የምንጠቀመው። ለእናንተ ሲሆን የጻድቅ ኢንተርኔት፣ ለእኛ ሲሆን የሰይጣን ኢንተርኔት ነው የምንጠቀመው። አልገባኝም ቤተሰብ አልገባኝም። እናወራለን። ላይክ እያደረጋችሁ ቤተሰብ እናወራችሁ ላይክ እያደረጋችሁ